ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። በሰሜን ጎንደር ዋልድባና አካባቢው ሲንቀሳቀሱ የነበሩ ከ171 በላይ የሚያክሉ የፋኖ ታጣቂዎች ዛሬ በሰላም እጃቸውን መስጠታቸው ተሰምቷል። እንዲሁም ባህር ቡሩ ወረዳና አካባቢው ሲንቀሳቀሱ የነበሩ ከ70 በላይ የሚያክሉ የፋኖ ታጣቂዎች ዛሬ የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። በአጠቃላይ ከ240 በላይ የሚሆኑ የፋኖ አባላት የሰላም ጥሪውን ተቀብለው ገብተዋል ማለት ነው። ሌሎች ዝርዝር መረጃዎችም አሉኝ፣ አብራችሁን ቆዩ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ ማዕከላዊ ጎንደር ዞን በኬንፋዝ በገላ ወረዳ በጫካ ሲንቀሳቀሱ የነበሩ የንስር በለሳ ዋሊያ ክፍለ ጦር የህዝብ ግንኙነት ኃላፊ አቶ አማራ አንግቸው አባሎችን ጨምሮ የሰላም ስምምነቱን በመቀበል ወደ መንግስት ተቀላቅለዋል። የኬንፋዝ በገላ ወረዳ ዋና ምክትል አስተዳዳሪ አቶ ሸወንድም ደሴ አቀባበል ያደረጉላቸው ሲሆን እንኳን ደህና መጣችሁም ብለዋቸዋል። ዋና አስተዳዳሪው አክለውም የቀሩትና በጫካ የሚንቀሳቀሱ ግለሰቦችንም ጨምሮ የሰላም ስምምነቱን በመምረጥ ወደ ልማታቸው መመለስ ብቸኛ አማራጭ እንደሆነ አስገንዝበዋል። በተለያዩ ቦታዎች ሲንቀሳቀሱ የቆዩ የንስር በለሳ ዋሊያ ክፍለ ጦር መስሎን ጫካ በመውጣታችን ቆጭቶናል፣ ህዝብ አሳደናል፣ ወንድምና ቤተሰብም አስቀይመናል፣ ላደረግነው ጥፋት ሁሉ ህዝባችን ይቅርታ እንጠይቃለን ያሉ ሲሆን ቀሪዎቹም የፋኖ አመራርና አባላት እንመልሳለን ሲሉም ቃል ገብተዋል። እንዲሁም 171 የሚያክሉ የፋኖ የሰላም ጥሪን በመቀበል 6 ብሬንና 166 ክላሽ በመያዝ ዛሬ በሰሜን ጎንደር ዋልድባና አካባቢው ሲንቀሳቀሱ የነበሩ ገብተዋል። ፋኖ ተጠራርጎ እየገባ ነው። ከሰሞኑ ሰሜን ጎንደርና ዋልድባ አካባቢው ወያኔ ጋር ትስስር አንፈጥርም ያሉና ከወያኔ ጋር መስራት ህዝብ ላይ ከፍተኛ ችግር መፍጠር ነው በማለት ያመኑ 170 ታጣቂ ኃይል ከተለያዩ የነፍስ ወከፍና የቡድን መሳሪያዎችን እንደታጠቁ አሁን በምረት ገብተዋል። 6 ብሬንና 166 ክላሽ ከነ ተተኳሿቸው በመያዝ መሳሪያዎቹን ለመንግስት ማስረከብ ከጫካ መውጣትም ጀምረዋል ማለት ነው። በተመሳሳይ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል በተፈረመው የዘላቂ ሰላም ስምምነት ተከትሎ ባህር ቡሩ ወረዳ ሲንቀሳቀሱ ከነበሩ ታጣቂዎች ጋርም ውይይት ተደርጓል። በሀገር መከላከያ ሰራዊት 11ኛ አዝ አመራሮችና የሰሜን ወሎ ዞን ስራ ኃላፊዎች በሰሜን ወሎ ዞን መርሳ ከተማ ከህብሩ ወረዳ ከተለያዩ የህብረተሰብ ክፍሎችና የሰላም ጥሪውን ተቀብለው ወደ ማህበረሰቡ የተቀላቀሉ ታጣቂዎች ጋር ውይይት ተደርጓል። ሰላም ለሁሉም ሁሉም ለሰላም በሚል መልእክት በወረዳ ደረጃ በተካሄደው መድረክ የቀበሌ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገሮች እና የሰላም ጥሪውን ተቀብለው ወደ ማህበረሰቡ የተቀላቀሉ ታጣቂዎችም ተሳትፈዋል። በዚህ መድረክ የተሳተፉ ወረዳ ነዋሪዎች በወረዳችን ዘላቂ ሰላም እንዲረጋገጥና የልማት ስራ ተጠናክሮ እንዲቀጥል ፍላጎታቸው መሆኑንና የሚጠበቅባቸውን ለመወጣት መዘጋጀታቸውንም ተናግረዋል። የወረዳ አመራሩ ስራውን በአግባቡ ቀበሌ ወርዶ ሊደግፍ ይገባል ያሉት አስተያየት ሰጪዎችም በወረዳው ልማት እንዲፋጠንና በልማቱ ተጠቃሚነታቸው እንዲያድግ የወረዳ አመራር ስራውን በአግባቡ ሊወጣ እንደሚገባም ተገልጿል። አሁን የተገኘው ሰላም ዘላቂ እንዲሆንና የልማት ስራዎች እንዲጠናከሩ የታጣቂ ኃይሎች የመንግስትን የሰላም ጥሪ በመቀበል ወደ ሰላም እንዲመጡ አሁን የተጀመረው ስራ ተጠናክሮ እንዲቀጥልም ጠይቀዋል። የሰላም እጦት የሚያስከትለውን ጥፋት በመሆኑም ለሰላም ህዝብ ለመቆምና የበደልነው ህዝባችንን ለመካስ ቆርጠን ተነስተናል ያሉት ደግሞ የሰላም ጥሪውን ተቀብለው ወደ ማህበረሰቡ የተቀላቀሉ ታጣቂዎች ናቸው። በወረዳው በጫካ ታጥቀው ሲንቀሳቀሱ የነበሩ 70 ታጣቂዎች ከነሙሉ መሳሪያቸው እጃቸውን ለመንግስት ሰጠው እርቅም ተደርጓል። በወረዳው ባለፉት ዓመታት በሰላም እጦት ውስጥ ሁነን የመንገድ፣ የውሃ፣ የትምህርት ቤት ግንባታዎች ተሰርተዋል ያሉት የህብሩ ወረዳ አስተዳዳሪ አቶ ሁሴን መሐመድ ወረዳው ሰላሙን የጠበቀ ቢሆን ከዚህ በላይ በርካታ የህዝብ ልማት ጥያቄዎችን መመለስ ይቻል ነበርም ብለዋል። ጦርነት አውዳሚ ነው ያሉት አስተዳዳሪው ሰላም ለአንድ ወገን የሚተው ባለመሆኑ ሁላችንም ከመንግስት ጎን በመሰለፍ ዘላቂ ሰላም ለማስፈን ልማት እንዲረጋገጥ በቁርጠኝነት ልንሰራ ይገባል ሲሉም ገልጸዋል። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከድር ሙስጠፋ የዞኑን የሰላም በማጽናት ልማትን ለማረጋገጥ በልዩ ትኩረት እየተሰራ መሆኑንም ተናግረዋል። ከጦርነት ትርፍ የለም፣ ትርፍ ያለው ሰላም ላይ ነው ብለው የሰላም ጥሪ ተቀብለው ለመጡ ታጣቂዎች ክብር አለኝ ያሉት አቶ ከድር ሰላም የሚጸነው በአንድ ወገን ብቻ ባለመሆኑ የሃይማኖት አባቶች፣ አባጋሮችን ጨምሮ ሁላችንም ድርሻ አለብንም ብለዋል። በወረዳው ሰላም ዘላቂ ለማድረግ ልማትና ለማፋጠን እየተደረገ ባለው ጥረት የህብረተሰቡ ድጋፍ ከፍተኛ መሆኑን የገለጹት የሰሜን ወሎ ዋና አስተዳዳሪ አቶ አራጌ ይመር ይኸውም የህዝቡ ተሳትፎ ተጠናክሮ እንዲቀጥልም ጠይቀዋል። የአማራ ክልል ጥያቄ እናስመልሳለን ብለው በጫካ ያሉ ታጣቂዎችን ሀሳብ በውል መረዳትና ከእናንተ ይጠበቃል የህዝብ ጥያቄዎች በመንግስት ተይዘው መፍትሄ ለመስጠት ጥረት እየተደረገ ይገኛልም ብለዋል። በጥያቄና
እናስመልሳለን። ስም ከውጭ ጠላቶቻችን ጋር ተቀናጅተው እየሰሩ በመሆኑ በጫካ ያሉ ልጆቻችሁን መክራችሁ ማስመጣት ከእናንተ ይጠበቃልን ብለዋል ዋና አስተዳዳሪው። ከቀበሌ ያሉ ቁርሾች እንዲፈቱና ከመፈራረጅ እንድንወጡ አባጋሮች ኃላፊነታቸውን ተወጡ ያሉት አቶ አራጌ በመንግስት በኩል የሚፈቱ የልማትና የመልካም አስተዳደር ጥያቄዎች መልስ እንዳገኙ እንሰራለን ብለዋል። ከህዝባችን ጋር ይበልጥ ተቀራርበን እንሰራለን ያሉት አቶ አራጌ የአፋር አማራ ግንኙነት ይበልጥ ተጠናክሮ እንዲቀጥልም ይደረጋልም ብለዋል። በመጨረሻም ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፎ አቅጣጫዎችን ማስቀመጡን ፓርቲው ባወጣው መግለጫ አስታውቋል። በመግለጫው በ2017 ዓ.ም በነበረው ውስጣዊ የፓርቲ ጉዳይ የተደረገው ሰላማዊ ትግል በስኬት መጠናቀቁን ማዕከላዊ ኮሚቴው ድምዳሜ ላይ ደርሷል ያለው የህወሓት የክህደት ያለው ቡድን ላይ የተወሰደውን እርምጃ እንዳደነቀም አስረድቷል። በ3 ቀናት በማዕከላዊ ኮሚቴ ስብሰባ የፕሪቶሪያው ስምምነት በተመለከተ ውይይት መካሄዱን ገልጾም የትግራይ ህዝብና ህወሓት ስምምነቱን ተግባራዊ ለማድረግ ወደ ዘላቂ ሰላም ለመሸጋገር በትዕግስት እየሰሩ ነው ብሏል። ስምምነቱ አደጋ ላይ የሚወድቀው አደራዳሪዎች ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ባለማድረጋቸው ነው የሚል አቋም ላይ መድረሱንም ያስታወቀው መግለጫው ሲቀጥልም የትግራይ ህገ መንግስታዊና ሉዓላዊ መሬት ሊጣስም አይገባም በማለትም ገልጿል።